ለርኩሳን መናፍስቶች በማወቅም ባለማወቅም ባንዲራችንን አሳልፈን ልንሰጥ አይገባል። ከዚህ ባንዲራ ላይ ሊነሳ ይገባል። ከዚህ ባንዲራ ላይ ሲነሳ ኢትዮጵያ ላይ 7 መሰረታዊ ነገሮች ይለወጣሉ። ተመልከቱ፣ ይሄንን ዴሞንስ እዚህ ቦታ ላይ ተመልከቱ። ለምሳሌ ይሄንን ተመልከቱ። በመስቀል ስም መስቀል የያዘ ሁሉ ክርስቲያን አይደለም። የአውሬውን በግራ በኩል የተሰቀለው መስቀል ማለት በ1960ዎቹ ቅድም ከጠቀስነው ሰው በኋላ ሌላው አንቶን ሌቪ የሚባለው ሰው በ1966 ዓመተ ምህረት ቸርች ኦፍ ሳታን የሚል አቋቋመ። የሰይጣን መቅደስ የሚል አቋቋመ። ይህን ስክሪን ላይ እንደምትመለከቱት ሎጎ አድርጎ መጠቀም ጀመረ። ከኢትዮጵያ ባንዲራ ጋር በምን ይገናኛል? ለምሳሌ ይህንን ይዩት። በጥንቆላቸው ሰዓት ላይ ታሮት ብለው የሚሉት አላቸው። በተለይ ሜዲቴሽን የሚሰሩ ጠንቋዮች ያውቁታል። በዚህ ውስጥ ብሉ ክሎዝ ወይም ደግሞ ሰማያዊ ክሎዝ የኢትዮጵያ ባንዲራ ላይ ያለ አይደለ? የኢትዮጵያ ባንዲራ ላይ ያለው ሰማያዊ ማለት ነው። ከዛ በኋላ በብጫ አይደለም የኢትዮጵያ ባንዲራ። ክቡን እንደምታዩት ላሳያችሁ ይችላል። ተመልከቱ። ይሄ ክቡ ሰማያዊ ባክግራውንድ በብጫ ወርቃማ ይሄ በዛኛው ላይ ማለት ነው። ይሄንን ለምንድን ነው ያስቀመጡት? ራሱ የኢትዮጵያ ባንዲራ ማለት ነው። ኢቪል ኤ ወይም ደግሞ ይሄ ቡዳ መንፈስ የሚባለው ነገር ሁሉ እዚህ ውስጥ ይጠቅሳሉ። ዝም ብሎ የመጣ ነገር አይደለም። የእግዚአብሔር ክብር አይደለም ይሄ ነገር። ከኢትዮጵያ ባንዲራ ጋር ምን ሰራ? ብዙ ዋጋ አስከፍሎናል። ስለዚህ ክብራትና ክብራን የሣድስ ቤተሰቦቼ ይሄ ኢትዮጵያ ባንዲራ ላይ የተቀመጠው ይሄ አጋንንታዊ ምልክት ሲነሳ ኦልሞስት ኢትዮጵያ 7 ነገሮች ነው አብረው የሚነሱላት። 7 ነገሮች አብረው ይነቀላሉ። ይሄ ዴሞኒክ ነው፣ እግዚአብሔራዊ አይደለም፣ አጋንንታዊ ነው። የመጀመሪያው ነገር ማመን ያለብን ይሄ እግዚአብሔራዊ አይደለም። ስለዚህ ይሄንን ኃጢአት አሰርቷል ብለው በጥንት እስራኤላውያን በጥንት የሚያምኑት ለኃጢአት መሰራት ትልቁን ስራ የሚሰራው አዛዚኤል የሚባለው ስፒሪት ነው ብለው በሄብሪው ባይብል አስቀምጠውታል። ስለዚህ ምን ያደርጋሉ? በፔንታግራም እዚህ ስክሪን ላይ እንደምትመለከቱት በፔንታግራም ያው በቀይ በደም የተቀመጠ ፔንታግራም ስታዩ ለአዛዚኤል መንፈስ የሚቀመጥ ነው። እግዚአብሔር ለመቆጣጠር የሚጠቀምበትን ነገር በጠቅላላ የተቆጣጠሩበት ኮቨናንትና ኪዳን የገቡት በዚህ በ5ቱ ኮከብ። እንደገናም ደግሞ እርስ በርስ በብሔረሰብ ኢትዮጵያ የምትተላለቅበትን ነገር ዕውቀት የሚያመጡት የብሔር ፖለቲካን እርስ በርስ የመገዳደል ኮቨናንትን ማፍረሻው መንገዱ ከኮከቡ ላይ ከባንዲራው ላይ ይሄንን ኮከብ መንቀል ሲነቀል እዚህ ጋር ምን ይላል? አውትሳይድ ኦፍ ይላል ትራዲሽናል ፓትሪያርካል ስትራክቸር የሰው ልጅ ከባህሉና ከማንነቱ አፈንግጦ እንዲኖር ኪዳን የተገባው በዚህች አማካኝነት። ስለዚህ ኢትዮጵያ ባንዲራ ላይ ሰው ከባህሉ ከማንነቱ ተነቅሎ እንዲወጣ ጋጠወጥ እንዲሆን ምዕራባዊ አስተሳሰብ እንዲጫንበት ለማድረግ በባንዲራው ላይ የቀደሙት ሰዎች ኢትዮጵያ መሪዎች ኮቨናንትና ኪዳን በማወቅም ባለማወቅም የገቡት እንደገናም ደግሞ እርስ በርስ በብሔረሰብ ኢትዮጵያ የምትተላለቅበትን ነገር ዕውቀት የሚያመጡት የብሔር ፖለቲካን እርስ በርስ የመገዳደል ኮቨናንትን ማፍረሻው መንገዱ ከኮከቡ ላይ ከባንዲራው ላይ ይሄንን ኮከብ መንቀል ነው። ሲነቀል ይሄንን ለማየት ለምሳሌ እዚህ ስክሪን ላይ የምታዩት ኢትዮጵያ ባንዲራ ነው። ይሄን ባንዲራ እንዲህ ስታዩት ቀጥ ብሎ ነው የምታዩት መልኩ ማለት ነው። ይሄኛው ባንዲራ ያዘቀዘቀው ነው። እዚህ ጋር የምትመለከቱት ደግሞ ቀጥ ያለው ነው። ስለዚህ ዲዛይኑ ሲሰራ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይም በደንብ ሲነግረን ምንድነው ያለው? በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ የሰው ልጅ በክብር በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይልና አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይልና በጎችን በቀኙ ፍየሎችን በግራ ያቆማቸዋል ብሎ ያስቀምጣል። ታላቅ የምስራች ከአያት ሪል ስቴት መሃል ከተማ ካዛንቺስ ከግቢ ገብርኤል ፊት ለፊት በ2 ዓመት ጊዜ ውስጥ ተገንብቶ የሚረከቡትን በአይነቱ ለየት ያለ የመኖሪያ መንደር በታላቅ ቅናሽ ባለ 1 መኝታ 45 ካሬ በ5 ሚሊዮን ብር፣
ባለ 2 መኝታ 80 ካሬ 8.9 ሚሊዮን ብር፣ ባለ 3 መኝታ 95 ካሬ በ10.5 ሚሊዮን ብር ሙሉ ክፍያ በ10% ቅድሚያ ክፍያ ከ480 ሺህ ብር ጀምሮ ለትውልድ የሚተላለፍ ቅርስ ባለቤት ይሁኑ። ቀድመው ለሚመጡ 10 ደንበኞች እስከ 25% የሚደርስ ታላቅ ቅናሽ ስላደረግን ፈጥነው ይደውሉልን። 0964 00 30 36 ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን ሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ ደግሞ በጣም ወሳኝ የሆነ ነገር ነው የሚኖረን። እዚህ ስክሪን ላይ እንደምታዩት ኦልሞስት የኢትዮጵያን ባንዲራ ያሳያል። ከዛ በኋላ እዛ ላይ ኮከቡን ታያላችሁ። ከኮከቡ አለፍ ብሎ ደግሞ ይህ የአውሬው ኮከብ ነው ብሎ ያስቀምጠዋል። ከዛ ይህ ኮከብ ሲነሳ 7 አስደናቂ ብስራቶች ለኢትዮጵያ ይሰማሉ። ኮከቡ የኢትዮጵያ የደም ኪዳን ግብር የተደረገበት መሆኑን እንድታውቁ ያስፈልጋል ማለት ነው። እዚህ ስክሪን ላይ ከጎንም ተምብኔሉ ላይ እንደምትመለከቱት የርኩሱ ዓለም አምልኮት ስርዓት የሚፈጸምበት ነው ይሄ ፔንታክል። እንደገናም ደግሞ እዚህ ስክሪን ላይ እንደምታዩት የኦልሞስት የክርስቶስን መስቀል የቁልቁሊት በመዘቅዘቅ የሚደረግ ኪዳንና ኮቨናንት ያለበት ነገር ትመለከታላችሁ። ይሄ ነገር በደንብ አድርገን ልናቀውና ልንረዳው ይገባል። ስለዚህ ይሄንን በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። እንግዲህ እንደዚህ ፔንታክልና ፔንታግራም ተብሎ የሚታወቀው ፔንታክል የሚባለው በክብ ይሄ ፔንታግራሙ ወይም ባለ 5 ኮከቡ ነጥብ በክብ ሲሆን ፔንታክል ይባላል። 5ቱ ኮከብ ብቻቸው ሲቀመጡ ፔንታግራም ነው። ይሄ ፔንታክል ተብሎ የሚታወቀው ነገር በተመለከተ እዚህ ስክሪን ላይ እንደምትመለከቱት የጥንት አምልኮትን የሚያስፋፉበት መንገድ የነበረ እንደገና ሰዎች በድንጋጤ በፍርሃት ሁሉ የሚያዩት ነው። ፔንታክል በተመለከተ ያለው ነገር መልካም ነው ወይስ መልካም አይደለም የሚለውን አብሮ መታየት መቻል አለበት። ፔንታግራም በጣም ከቆዩት የሲምቦሎች መካከል የሚገኝ ነው። ስለዚህ ይሄ ከ5000 ዓመታት በላይ በጥንት አምልኮቶች ውስጥ በግልጽ ተጽፎ የተቀመጠ ነገር እንዳለበት ትመለከታላችሁ። በባቢሎን፣ በሱሜሪያ፣ በግሪኮች፣ በቻይናዎች፣ በደቡብ አሜሪካ የተለያዩ ኦከልትና ጋነንታዊ ቅርጻ ቅርጾች ሁሉ የምትመለከቱት ነገር ነው። ይሄ እነሱ ዘ ሲምቦል ኦፍ ፕሮቴክሽን ነው የሚሉት፣ የከለላ የሚሰጠን ምልክት ነው ብለው ነው የሚሉት። በትክክል ግን ያ አይደለም አንድምታው። ምክንያቱም ከዛ ውስጥ የተያዙ መንፈሳዊ አንድምታዎች ስላሉ በቻይና ውስጥ ለምሳሌ 5ቱን ነጥቦች ያሉበት የኮከቡን ጫፍ ይጠቀሙና እንጨት፣ ውሃ፣ መሬት፣ ብረትና ፋየር ወይም እሳት በሚል ያስቀምጡታል። ምን ማለት ነው? ይህን ትርጓሜ ከኢትዮጵያ ኮከብ አንጻር የሚለውን በደንብ አድርጌ ያሳያቸዋለሁ። በጥንት አብያተ እምነቶች ላይ የጌታችን ኢየሱስ ክርስቶስን 5ቱን ቅንዋተ መስቀል 5ቱን የክርስቶስን የተሰቀለበት ቁስሎችን በተመለከተ እንደ የሱን ማስታወሻ ነጥቦች አድርገው ይጠቀሙት ነበረ። ነገር ግን ምስጢሩ ኦልሞስት በጥልቁ ማህበረሰብ ኮንቨርት ከተደረገና ከተገለበጠና ኢንቨርት ተደርጎ ከተወሰደ በኋላ ነገርየውን የጥንት እምነት አባቶች አቁመውታል። ምክንያት ሲባል ለካ እነሱ ያንን ነገር ጥንትም በሱሜሪያውያንም በግሪኮቹም በሌሎችም ጥንት አማልክቶቻቸው የሚጠቀሙት እኛ ጌታችን መድኃኒታችን ኢየሱስ ክርስቶስ የእውነት ለሰው ልጅ የከፈለው ደም መስዋዕትነት ነው። 5ቱ ቦታ ማለት ቀኝ እጅ፣ ግራ እጅ፣ 2 እግሮቹና ጎኑን የተወጋበት 5ቱን የደም ምልክቶች ሆኑ የደም የፈሰሰባቸውን ቦታዎችን መሰረት አድርጎ ያንን ነገር ለማስታወስ የጥንት ክርስቲያኖች ተጠቅመውታል። ነገር ግን እነሱ ግን አይነበረም የተረጎሙት። ምክንያቱም በጥንት ዘመናት ላይ ለአማልክቶቻቸው ሲጠቀሙት የነበረው ነገር ነው። ጌታችን ኢየሱስ ክርስቶስን 5 ቦታ ወሳኝ በሆኑ ቦታዎች ላይ ደሙን እናፈሰዋለን የሚል ኮቨናንት እንጂ ጌታችን ያንን 5ቱን ቦታዎች ላይ ብቻ አይደለም ደሙ የፈሰሰው። እንደምታውቁት መልክ እንኳን አልነበረውም ነው የሚለው። ብትንትንትንትን አድርገው ነው የቦጫጨቁት። ስጋ የተባለ አጥንቱ እስኪቀር ድረስ ቦጫጭቀውታል። ስለዚህ
የተወጋው ማለት የፈሰሰው ደሙ 5 ቦታ ብቻ አይደለም፣ በቃ ሁለንተናው ነው የፈሰሰው። ነገር ግን እዛ ላይ የጥንት ክርስቲያኖች ይህን ሲነቁ 5ቱን ደም የተንዠገዠገባቸውን ቦታዎች ግን እጁ፣ ቀኝ እጅ፣ ግራ እጅ እንደገናም ደግሞ 2 እግሮቹና ጎድኑ በከፍተኛ ደረጃ ደም የተንዠገዠገበት ቦታ ነው። እነሱ ያንን ይጠቀሙ የነበሩ የፔንታክል አምልኮትን ይጠቀሙ የነበሩት ክርስቶስ መሲሁ ይመጣል፣ ለሕዝብ ዋጋ ይከፍላል፣ ዓለማትን ይታደጋል የሚለው ነገር መረጃ ስለነበራቸው በመናፍስቱ ዓለም ላይ የተያዘው ኮቨናንት እነዚህ 5 ቦታዎችን በመቸንከር ጸረ ክርስቶሱ የሆነው መንፈስ በዛ ቦታ ላይ የሚያጣውን ኃይልና ቦታ በዚህ ደም ጅረት የሚያካክስና የሚበቀል መሆኑን የገለጹበት ነው እንጂ ከክርስትና ጋር አያያዝም። እነሱ ያን በቀል የሰሩበት እንደሆነ ነው የምናውቀው ማለት ነው። ስለዚህ ቢያ አያያዝም በኢትዮጵያ ባንዲራ ላይ ፔንታክል ወይም ፔንታግራም በዚህ ደረጃ ላይ ሲቀመጥ ምንድነው ኮቨናንቱና ኪዳኑ የሚለው ነገር ጸረ ክርስቶሳዊ ነገር እንዳለበት ማወቅ አለባችሁ ማለት ነው። ስለዚህ እዛ ቦታ ላይ በደንብ የምናውቃቸው 5ቱ የተባሉት እነሱ ሪፕሬዘንት እናደርጋለን ብለው የሚሉት መንፈስ፣ አየር፣ ውሃ፣ መሬት፣ እሳት እነዚህን ሪፕሬዘንት እናደርጋለን እንወክላለን ብለው ይናገራሉ። ምን ማለት ነው? በኢትዮጵያ ባንዲራ ላይ እነዚህ 5ቱ ኮከብ ነጥብ ያለበት ኮከብ ባለ 5ቱ ኮከብ ተነቅሎ ሲወጣ 7 ነገሮች ከኢትዮጵያ ላይ ይነቀላሉ። ምንድናቸው የሚለውን ቀጥዬ እነግራችኋለሁ። ነገር ግን ኮከቡን በተመለከተ ኖሃው እንዲኖራችሁ ፈልጋለሁ። ይሄ ኦከልት ነው፣ ዴሞኒክ ነው። በተቀረው ዓለም ላይ ከፍተኛ የሆነ አጋንንታዊ አምልኮት የሚደረግበት ነው። ውድ ቤተሰቦቼ በፍጹም ለእግዚአብሔር አምልኮት የሚውል ነገር አይደለም። እዚህ ስክሪን ላይ ለምሳሌ እንደምትመለከቱት ለአጋንንቱ ዓለም አምልኮት የሚያውሉበት ሲክሬት ነው። ሉክ እዚህ ተመልከቱ። This is the greatest secret that the demons needed። እኛ ደግሞ የእግዚአብሔር ደም ያለባት ሀገር ናት ኢትዮጵያ። ለርኩሳን መናፍስቶች በማወቅም ባለማወቅም ባንዲራችንን አሳልፈን ልንሰጥ አይገባም። ከዚህ ባንዲራ ላይ ሊነሳ ይገባል። ከዚህ ባንዲራ ላይ ሲነሳ ኢትዮጵያ ላይ 7 መሰረታዊ ነገሮች ይለወጣሉ። ተመልከቱ ይሄንን ዴሞንስ እዚህ ቦታ ላይ ተመልከቱ። ለምሳሌ ይሄንን ተመልከቱ። በመስቀል ስም መስቀል የያዘ ሁሉ ክርስቲያን አይደለም። የአውሬውን በግራ በኩል የተሰቀለው መስቀል ማለት የቅድስና መስቀል አይደለም። በግራ በጌታችን ኢየሱስ በግራ የተሰቀለው መስቀል የተቃውሞና የሬቤሊየን የአመጽ መስቀል ይባላል። መሃል ላይ የተሰቀለው የጌታ የኢየሱስ እውነተኛው መስቀል የሚሳለው በሰው ልጅ መንፈስ ላይ ነው። ክርስቶስ እንደሞተላችሁ ሆኖ በልባችሁ ላይ ተስሎ አይደለም አልነበረም ወይ የሚለውን ነገር ስታዩት እንደሞተልን ሆኖ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ያ መስቀል በመንፈሳችን ላይ የሚቀመጥ ያንን መስቀል ያንን ሞት ያንን ክርስትና ወደ መምሰል የምናድግበት ታላቁ ሲክሬት ያለው እዛ ጋር ነው። በቀኝ በኩል የተሰቀለው ደግሞ የሰው መስቀል ነው። ምናልባት ሰዎች አንገታቸው ላይ ሊያስሩ ይችላሉ፣ እጃቸው ላይ ሊነቀሱ ይችላሉ። ግን የትኛው መስቀል ነው ብላችሁ መጠየቅ መቻል አለባችሁ። የሰው መስቀል ማለት ሰው ወደ ተሰቀለ ወደ እውነተኛ ወደ ክርስቶስ ምስል እስኪጠጋ ድረስ የሚሄድበት ላይፍ ያለው እንደሆነ ይታወቃል። የንስሐ ሕይወት እንዳለ ይታወቃል። መስቀል ሁሉ እውነተኛ መስቀል እንዳልሆነ ግን ልናውቅ ይገባናል። እዚህ ስክሪን ላይ እንደምታዩት እነዚህን ፔንታክል አስቀምጦ የርኩሱ ዓለም መስቀል አድርጓል። ከስሩ የሻማ ሴሬሞኒ አድርጓል። እዚህ ሁሉ ማየት ትችላላችሁ። ይሄ በጣም አደገኛ አምልኮ ነው። በጥንት ዘመን እነዚህን ኮከቦች በተመለከተ እግዚአብሔር ተቃውሞ አለው። ይሄ የፔንታክል ዲዛይን ላይ ስፒሪት፣ ኤር፣ ዋተር፣ ኤርት ኤንድ ፋየር እነዚህን 5ቱን ነገሮች አያይዞ ያስቀመጡበት ሲክሪት አላቸው። ከሲክሪቶቹ መካከል በኢትዮጵያ ኮከብ በኢትዮጵያ ባንዲራ ላይ ያለው ነገር በደንብ አድርጌ ያሳያችኋለሁ። ነገር ግን ቤዚክሊ ይሄኛው ሲቀመጥ አጠቃላይ የሀገሪቱን መንፈስ
የሀገሪቱን አየር መቆጣጠር፣ የሀገሪቱን ውሃማ ስፍራዎች በጠቅላላ የመቆጣጠር፣ የሀገሪቱን መሬት የመቆጣጠር ፋየር ይለዋል እዛ ላይ በጦርነት የሚነሱ አደጋዎች፣ ንዳዶች፣ የጦርነቱን ሞንገር የመሆን የጦርነት ቀስቃሽነትና የጦር አጫሪነት ደምን የማስገበር ስራን በተመለከተ ይሄን ሁሉ ነገር ኮንትሮል ማድረጊያ ሜካኒዝም ነው። ይሄኛው ሎጎ በኢትዮጵያ ባንዲራ ላይ ሲገባ ምክንያትና ሊቀመጥ የተፈለገበት ሪዝን እነሱ ምናልባት በብዙ ነገር ሊተረጉሙት ይችላሉ፣ ግን የፔንታክል ትርጓሜ ከዚህ ውጭ ግን አይደለም። ስለዚህ ስፒሪቹዋል ማለት ነው። ስፒሪቹዋል ነው። ውስጡ ሃርሞኒ ባላንስ ብለው የሚሉት ነገር አላቸው እነሱ። ሃርሞኒ ባላንስ ምን ማለት ነው? እነዚህን ቅድም ያያችኋቸው ነገሮች ባላንስ የማድረግ ነገር ውስጡ ታያላችሁ። ስለዚህ ኢዛት ኢቪል ኦር ጉድ ሁለት ምርጫ ብናቀርብ ብሎ ቢጠየቅ ትልቁ መልስ ሊመልስ ሰው የሚችለው ሰው ኤሊፋስ ሌቪ ወይም ኤሊፋስ ሌዊ ይባላል። ይሄ ሰው እንግዲህ ኦካልቲስት ነው። በ1800ዎቹ በኋላ የተነሳ የነበረ ሰው ነው። ኤሊፋስ ሌዊ ኦልሞስት ኦከልት የተባለውን ወይም ደግሞ ሳታኒክ የተባለውን ርዕዮተ ዓለምና የሳታኒክ መቅደስን ለመጀመሪያ ጊዜ ለመትከል የሰራ ሰው ቢኖር እሱ ነው። ይህ ሰው ይዞት የመጣውን ነገር ስታየው ይሄ ፔንታግራምም ሆነ ፔንታክል በፍጹም ቅድስና ያለው እንዳልሆነ ትረዳላችሁ። ቅድስና የለውም፣ ኦከልት ነው ማለት ነው። ይሄ ኦከልት አሰራሩን በተመለከተ ስፒሪት፣ ኤር፣ ዋተር፣ ኤርት፣ ፋየር እነዚህን ኢንቨርት በማድረግ መሬት፣ እሳት፣ አየር፣ መንፈስ እንዲሁም ደግሞ ውሃውን ዓለም የመቆጣጠሪያ ኢንቨርሽን እንደተከለበታ ያላችሁ። ለምሳሌ እዚህ ጋር የኮከቡ ኢንቨርት የሚያደርገውን ታዩታላችሁ። የተገለበጠ ነገር ታያላችሁ። ተመልከቱ፣ ደግሜ ላሳያችሁ። ይሄ ኮከቡ ቀጥ ያለ ነው። ከዚያ ኢንቨርት አደረጉት። ኢንቨርት ሲያደርጉና ሲገለብጡ ሹሉ ወደ መታች ይመጣል። ይህም በቆንጆ ሁኔታ የምትመለከቱት የኢትዮጵያን ባንዲራ ስትዘቀዝቁት ነው። እንኳን አደረሳችሁ። የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 94 69 ላይ ይደውሉ። ቴምር ሪል ስቴት። ይህንን ለማየት ለምሳሌ እዚህ ስክሪን ላይ የምታዩት የኢትዮጵያ ባንዲራ ነው። ይህም ባንዲራ እንዲህ ስታዩት ቀጥ ብሎ ነው የምታዩት መልኩ ማለት። ይሄኛው ባንዲራ ያዘቀዘቀው ነው። እዚህ ጋር የምትመለከቱት ደግሞ ቀጥ ያለው ነው። ስለዚህ ዲዛይኑ ሲሰራ ቀጥ ብሎ ያለ ይመስልሃል እንጂ ዋናው ባንዲራ ሲሰቀል ወደ ታች ያዘቀዝቃል እንደሚታወቀው ማለት ነው። በንፋስም በምንም ምክንያት ያዘቀዝቃል። ስለዚህ በሚያዘቀዝቅ ሰዓት ላይ እንደዚህ ይኸውላችሁ እዚህ ጋር ኢንቨርትድ ፔንታክል ሆኖ እንዲቀመጥ ይደረጋል ማለት ነው። ስለዚህ ይሄ ኢንቨርትድ ፔንታክል የተገለበጠውና የሾለው ፔንታክል በእያንዳንዱ ነገር ላይ ስትመለከቱት የአውሬውን ምልክት ያሳያቸዋል። እዚህ ጋር ተመልከቱ። ሙሉ እነዚህ ሁሉ የተገለበጡ ፔንታክሎች ያሉበት ለምንድን የአውሬውን መንፈስ ለማሳየት ጥቅም ላይ ውለዋል። እያንዳንዷን ነገር በደንብ አድርጋችሁ ማስተዋል ጠቃሚ ነው ውድ ቤተሰቦቼ። ይሄንን የኦከልት ዓለም የአጋንንት ዓለም አምልኮ አምጥቶ በኢትዮጵያ አየር ላይ መስቀል በጣም የሚያሳዝን ነው። በሰማያዊ ቀለም ደግሞ ሆኖ ትመለከቱታላችሁ። በሰማያዊ ቀለም የምታዩበት ዋነኛው ምክንያት ምን እንደሆነ ቀጥዬ ላስረዳችሁ። ነገር ግን ይሄ ሁሉ የደም ግብር ያለበት ነው። ወደዚህ ይሄ ኦከልት ዓለም ይሄ አጋንንት ዓለም የደም ግብር የሚያስገብርበት ኮቨናንትና ኪዳን የሚያደርግበት መንገድ ነው። ስለዚህ ይሄ አጋንንት በባንዲራው ላይ የተቀመጠው ኮከብ ሲነቀል በኢትዮጵያ ላይ 7 አስገራሚ ነገሮች አብረው ይነቀላሉ። ተመልከቱ። የአውሬውን መንፈስ እዚህ ደረቱ ላይ ሁሉ አርጎበት ያለው ኢንቨርትድ የሆነው ነው፣ የተገለበጠው ነው። ልክ ቅድም እዚህ ጋር የኢትዮጵያ ባንዲራ ላይ እንዳሳየዋችሁ አይነት ማለት ነው።
እሱን ስታዩት እዚህ ጋር የኢትዮጵያ ባንዲራ ላይ ስትመለከቱት ኢንቨርትድ ፎርሙን ታዩታላችሁ። ይሄኛውን ቅርጽ ነው የምታዩት። ሹሉ ወደ ታች ሆኖ ማለት ነው። ሁለት እግር አይደለም ወደ ታች የሚሆነው፣ አንድ እግር ወደ ታች ሆኖ ትመለከቱታላችሁ። ይሄ ደግሞ ኦከልትና አጋንንታዊ ዲዛይን ነው። ይሄንን እዚህ ጋር ታዩታላችሁ። አንድ እግር ወደ ጎን ወደ ታች ሆኖ አንዱ እግሩ እንዲች ልክ ውሻ ሊሸና ሲል እግሩን እንዲህ እንደሚያደርግ እንደዛ አይነት ቅርጽ ይዘው ኢንቨርትድ የሆነ አድርገው ይጠቀሙታል። ሌላው እዚህ ላይ በግልጽ እንደሚያሳያችሁ ለምሳሌ የዊካን ፔንታክል ብለው የሚሉት አለ። ዊካን የሚባል የጥንቆላ ቡድን አለ። የነሱ ቡድን ሲጠቀሙት ስፒሪት፣ ኤር፣ ኤርት፣ ፋየር፣ ዋተር እነዚህ ነገር በዚህ ደረጃ ላይ ይጠቀሙትና እነዚህ 5 ሲምቦሊዝማቸው ኔቸርስ 5 ኤሌመንትስ ማኒፌስቴሽን፣ ፌሚኒቲ ኦር ዘ ሂውማን ፎርም፣ celestial power as a star inside a moon, the 5 senses, protection from self and others ይሄን በሲክሪታቸው ብለው የሚያስቀምጡት ነው። በምን ሁኔታ ነው የኢትዮጵያ ባንዲራ ላይ ይሄ ለምሳሌ ፌሚኒዝም በምን አይነት ሁኔታ ነው ማኒፌስቴሽናቸው? እነሱ የጥንቆላ ማጂካል ዩዝስ ይሉታል እዚህ ጋር እንደምታዩት ማለት ነው። ለአጋንንቱ ለማጂክ ጥቅም ላይ የሚያውሉት እንደሆነ እዚህ ጋር ያሳየዋቸዋል። እዚህ ጋር ለምሳሌ ቡክ ኦፍ ሻዶውስ ወይም የጨለማ ዓለም መጽሐፍ ብለው የሚሉት አላቸው እነሱ። ይሄና መሰል ጉዳዮችን ስታዩ እዚህ ውስጥ የምንጠቀምበት ብለው የሚያስቀምጥላችሁ ላክ፣ ኔቸር ፕሮቴክሽን፣ ጨረቃ፣ ሌሎችንም ነገሮች ብለው ስታር ኤነርጂ፣ እንደገና ሰልፍ አዌርነስ ከራስ ጋር ያለ ንቃት፣ ኢንቱዊሽን፣ ማኒፌስቴሽን በዮጋ በምናምን ላይ ጥቅም ላይ የሚውሉ ነገሮች ናቸው እነዚህ ማለት። ከኢትዮጵያ ጋር በምንድነው የሚገናኘው ዮጋ? እዚህ ጋር ማየት ይችላልላችሁ። እነሱ የጥንቆላ ሎ ኦፍ 3 ብለው ያስቀምጡታል። ፔንታክሉን ያስቀምጡና 3ቱ ህግጋት ብለው ያስቀምጡታል። እዚህ ጋር ምን ይላል? by the Wiccan's law you must imperfect love and perfect trust። ሌላኛውን እዚህ እንደምታዩት ይሄንን የዊካ ማለት የዚህ ፔንታክሉን ያስቀምጡትና ከፔንታክሉ ጎን መሬት ምን ማለት እንደሆነ፣ እሳት ምን ማለት እንደሆነ፣ ውሃ፣ ስፒሪት፣ ኤር ብለው የሚሉት እነሱ በምን ቀለማትና በምን እንደሚያስቀምጡት ሁሉ በዛው ጋር አስቀምጠው ያያይዙታል። ለምሳሌ እዚህ ጋር ፋየር በሚለው ውስጥ ያለውን እሳታማ ነገሮችን ይኸውላችሁ ሲያስቀምጡ ተመልከቱ። በቀይና በኦሬንጅ ቀለም ይቀመጣል ይለዋቸዋል። ነገር ግን ይሄ በምን ነው ይቀመጣል? ሴክስ፣ ለስት፣ ስትሬንግዝ፣ ፓሽን ፍትወትን ሁሉ እዚህ ውስጥ ያስቀምጣሉ። ማግኔቲዝም፣ ኢነርጂ፣ ሰርቫይቫል ኤንድ ትራንስፎርሜሽን እዚህ ውስጥ ይኸውላችሁ የፍትወትና በተለይ እዚህ ቀደም ብሎ እንዳያችሁ ለስት ወይም ደግሞ የግልሙትናን መንፈስ በአንድ ሀገር ለማስፋፋት ይህንን አምልኮ ይጠቀሙታል ማለት ነው። ስለዚህ ይህንን በተመለከተ ይህን አምልኮቶቻቸውን በጥንት ዘመናት ላይ በሚያደርጉበት ሰዓት ላይ ከሀገራትም ይሁን ከሰዎች መንፈስ ጋር የእርኩሳኑን መንፈስ አጣጥመው ይዘው ለመሄድ ያመቻቸዋል። ስለዚህ ከዚህ በኋላ ይሄንን የፔንታክልና የፔንታግራምን ጉዳይ በተመለከተ በ1960ዎቹ ቅድም ከጠቀስነው ሰው በኋላ ሌላው አንቶን ሌቪ የሚባለው ሰው በ1966 ዓ.ም ቸርች ኦፍ ሳታን የሚል አቋቋመ። የሰይጣን መቅደስ የሚል አቋቋመ። ይህን ስክሪን ላይ እንደምትመለከቱት ሎጎ አድርጎ መጠቀም ጀመረ። ከኢትዮጵያ ባንዲራ ጋር በምን ይገናኛል? የነዚህ ሰዎች አምልኮ ይሄን ሲጠቀሙበት ሪዝን አለ። መሀል ላይ እዚህ እንደምትመለከቱት የፍየሉ ቀንድን ትመለከታላችሁ። የፍየል ቀንድ ከኢትዮጵያ ጋር በምን ይገናኛል? ምንም ነገር በሉት፣ በምንም ነገር ታስረዱኝ አትችሉ። ይሄ የጥንት አምልኮ ነው። እዚህ ስክሪን ላይ እንደምትመለከቱት እኚህ ሰዎች የሰው የራስ ቅል ቀንድ ይዘው ሰው ደሙ የተገበረበትን ለርኩሳኖቹ ዓለማት የሰው ደም የተገበረበትን አስከሬን እና ራስ ቅሉን መሰረት አድርገው ስከሌንድ ቦንስ የሚባሉ ሌሎችም አምልኮቶች ከዚህ ራስ ቅል አምልኮ ጋር የተያያዙ የሰው ደም፣ የሰው አንገት፣ የሰው ስጋ የተጨፈጨፈበት በጦርነት፣ በበሽታ፣ በፍትወት፣ በግልሙትና የሰው መንፈስ የታጠበበትን ይሄን ጉዳይ በተመለከተ ለአምልኮት የሚያውሉበት ነው። ከኢትዮጵያ ጋር በምን ይገናኛል? ልናሰላስል ይገባናል። ውድ ቤተሰቦቼ ልናውቀው ግድ ይለናል። ስለዚህ ይሄን መሰረት አድርገን በደንብ አድርጌ አሳያቸዋለሁ። ይሄንን ለስት አምልኮታቸውን አጋንንታዊ አምልኮቶቻቸውን በኢትዮጵያ ውስጥ እንዲህ ሲያመጡት ምንድነው ሪዝኑ ብለን ከኢትዮጵያ ባንዲራ ላይ ያለውን ነገር መቃኘት ያስፈልጋል። እነዚህ ነገሮች ሲነቀሉ 7 አደገኛ መናፍስቶች ይነቀላሉ ከኢትዮጵያ። ግን አጠቃላይ ምን እንደሆነ ግን ማወቅ መቻል አለብን። እዚህ ጋር እንደምታዩት ስክሪን ላይ ስፒሪት የሰው መናፍስቶች የሚቆጣጠሩበት መንገድ እንደሆነ ታያላችሁ። ኤር
አየሩን የሚቆጣጠሩበት ይሄን አየሩን በብጫ ቀለም ያስቀምጡታል። የኢትዮጵያ ባንዲራ ላይ ሶስቱም ቀለሞች አሉ። በብጫ አየሩን ያስቀምጡታል። ከዛ በመሬት ደግሞ አረንጓዴውን ግሪን በሚል ያስቀምጡታል። በቀይ ደግሞ ፋየር ያስቀምጡታል። ከዛ ሰማያዊ አለ። እንደምታዩት በእኛ በእንትኑ ባንዲራው ላይ ሰማያዊ አለ። ከዛ ነጭ ስፒሪት ብለው ያስቀምጣሉ። በቀለም የሚመክሉት እንደዚህ ነው። እኛ ኢትዮጵያ ባንዲራ ላይ አረንጓዴ ቢጫ ቀይ ያለ እሱ ኖርማል ነው፣ ለሀገራችን ትርጓሜ ነው፣ ፍላግ ነው። ነገር ግን እነሱ ፔንታክሉን በሰማያዊ ባክግራውንድ ላይ አድርገው ከኢትዮጵያ ባንዲራ ጋር አምጠውና ሰፉት። ለምን ሰፉት? ምን የሚያውቁት ነገር አለ? ሰማያዊ ቀለም ላይ ያለ ኮቨናንትስ ምንድን ነው? ላሳያችሁ። እዚህ ውስጥ የምታዩት ሰዎችን መቆጣጠሪያ ብለው የሚያሳዩትን ነገር ሂሪንግ፣ የመስማት አቅም፣ የሰው ልጆች ጆሮ እንዲታፈን የእግዚአብሔርን ቃል መስማት እንዳይችል እርኩሳኖቹ ዓለማት የጥንቆላው ዓለም በዚህ ኮቨናንት ያስራል ሀገራት ላይ። ሳይት ይለዋል እዚህ ጋር ሳይት ይለዋል። እይታን የሰው ልጅ ሀገሩን ማየት እንዳይችል ማንነቱን መመልከት እንዳይችል አይን የሚያሳውሩበት ቴስት መቅመስ ምግብ እንኳ በትክክል የሰው ልጅ የጥንት ጣዕሙን ማግኘት ያልቻለበት ዘመን እንደሆነ ታያላችሁ። ተች አንድ ሰው አይቶ ነክቶ ማመን እንዳይችል እንኳ ሳይቀር ስሜል አምስቱን ስሜት ሕዋሳት በዚህ ሰርክል ኦፍ ፕሮቴክሽን ይሉታል። በእነዚህ መቆለፍ ነው ብለው የሚያስቀምጡት። ከዛ እዚህ ጋር እንደምታዩት ዊዝደም ጥበብን እንቆጣጠራለን፣ ጀስቲስ ፍትሁን እንቆጣጠራለን። ፍቅር የሚባለውን የእግዚአብሔር ፍቅር ከሰው ልጅ ጋር እንዳይሆን የሰው ልጅ በእግዚአብሔር ላይ ፍቅር እንዳይኖረው እርስ በርስ ባለ በፍቅር ዘፈን የታፈነውን ዓለም ኮንትሮል የሚያደርጉበት መንገድ ነው። ጉድነስ መልካምነት ብለው የሚሉትን እውነት ክርስቶስ ነው። ክርስቶስ እንዳይገለጥ ለሀገር ለምድሩ ክርስቶስ እንዳይገለጥ በዚህ መቆጣጠር ይሄ የነሱ የፔንታክል ፕሮቴክሽን ብለው ነው the power of symbol of protection ብለው የሚሉት የፔንታክሉ ምንድነው? ይሄ ማሳያ ነው። እዚህ ስክሪን ላይ ማሳያችሁ። ይሄን በሰማያዊ ቀለም እንደዚህ እንደምታዩት አድርገው ይጠቀማሉ። በእኛ በኢትዮጵያ ባንዲራ ላይ በሰማያዊ ባክግራውንድ ላይ ለምንድነው ጥቅም ላይ የዋለው? እዚህ እንደምታዩት በሰማያዊ ቀለም ፔንታክል ሲሆን ምን ማለት ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ለምሳሌ ይሄንን ይዩት። በጥንቆላቸው ሰዓት ላይ ታሮት ብለው የሚሉት አላቸው። በተለይ ሜዲቴሽን የሚሰሩ ጠንቋዮች ያውቁታል። በዚህ ውስጥ ብሉ ክሎዝ ወይም ደግሞ ሰማያዊ ክሎዝ የኢትዮጵያ ባንዲራ ላይ ያለ አይደለም? የኢትዮጵያ ባንዲራ ላይ ያለው ሰማያዊ ማለት ነው። ከዛ በኋላ በብጫ አይደለም የኢትዮጵያ ባንዲራ ክቡን እንደምታዩት ላሳያችሁ ይችላል። ተመልከቱት። ይሄ ክቡ ሰማያዊ ባክግራውንድ በብጫ ወርቃማ ይሄ በዛኛው ላይ ማለት ነው። ይሄንን ለምንድን ነው ያስቀመጡት? ራሱ የኢትዮጵያ ባንዲራ ማለት ነው። ለምሳሌ የኢትዮጵያ ባንዲራ ፔንታክል እዚህ ጋር እንደምታዩት ክቡ ጫፉ ወጣ ወጣ ብሎ ክቡ ውስጥ ገብቶ ታዩታላችሁ። ይሄ ሪል ዲዛይኑ ሲሰራ የተሰራበት ሲክሬት ነው። ይሄ በእነሱ ብሉ ስቴን አለርት ክሎዝ ይሉታል። ጎልደን ፔንታግራም ብለው የሚሉት ነው። ወርቃማው ብጫ ፔንታግራም ብለው የሚሉት ነው። ይሄንን ለምንድን ነው ፐርፐዝ የሚጠቀሙት? ይኸውላችሁ እዚህ ጋር ይላቸዋል utilizing a blue colored cloth as a base or spirit cloth of your divination tools. መንፈሳዊ አንድምታው ነው። the tranquil blue hue serves as a backdrop promoting clear and peaceful mindset during your divination practice. እነሱ ይሄን አማልክት በሚፈጽሙበት ሰዓት ይሄ እንግዲህ የነሱ የአምልኮታቸው ነው የነሱ ነው። ይኸውላችሁ ምን ይላል እዚህ ጋር the power of blue ይሄው እዚህ ጋር ስክሪን ላይ ታዩታላችሁ። ምን ይለዋል? the power of blue spirituality ማጂክ ጥንቆላ እና ጥበቃ እንዲደረግላቸው ከርኩሳን መናፍስት ጋር ኮቨናንትና ኪዳን የሚገቡበት መንገድ ነው።
you see ይሄን በግልም አስቀምጠውታል። the power of blue ብለው spirituality magic and protection ብለው ያስቀምጡታል በእነሱ ማለት ነው። መጽሐፍ ነው ይሄ ኦልሞስት እንዴት ጥንቆላውን እንደሚሰሩበት እዚህ ጋር ታያላችሁ። እና ፍሪኩዌንሲ እና ቫይብሬሽኑን ያስቀምጡላቸዋል። የሰማያዊ ቀለም እዚህ ጋር የፔንታክሉን በዚህ ደረጃ ላይ የሚቀመጥ ከሰማያዊ ነገር ጋር ያተያያዘውን ኢቪል ኤ ወይም ደግሞ ይሄ ቡዳ መንፈስ የሚባለው ነገር ሁሉ እዚህ ውስጥ ይጠቅሳሉ። ዝም ብሎ የመጣ ነገር አይደለም። የእግዚአብሔር ክብር አይደለም ይሄ ነገር። ከኢትዮጵያ ባንዲራ ጋር ምን ሰራ? ብዙ ዋጋ አስከፍሎናል። ሶ ብሉ ቪዥዋላይዜሽን ብለው የሚሉት አለ እዚህ ጋር እንደምታዩት እዚህ ውስጥ ያስቀምጡላቸዋል። የነሱ የሚጠቀሟቸው አምልኮት መንገዶች ናቸው። ተመልከቱ እዚህ ጋር ያሳየዋችሁ ነው። the empowering essence of blue ይሄንን ለጎደሶቻቸው ለጣዖቶቻቸው እንዴት አድርገው እንደሚጠቀሙ ሁሉ ይነግሯቸዋል። the guide of using blue in divination and intuition በዚህ በሜዲቴሽኖቻቸው በመናምኖቻቸው ላይ እንዴት አድርገው እንደሚጠቀሙ ይነግሯቸዋል። በደንብ አድርገው ኢቨን ሰማያዊ ይሄንን ጨርቅ እንዴት አድርገው እንደሚጠቀሙት ይሄ ለነሱ በጥንቆላውና በሚሰሩበት ነገር ላይ ጥንቆላው ሰክሰስፉል እንዲሆንላቸው በሰማያዊ ባክግራውንድ ላይ አድርገው ጥቅም ላይ ያውሉታል ማለት ነው። ሶ ዝም ብሎ የሚመጣ ነገር አይደለም። በኢትዮጵያ ባንዲራ ላይ ሰማያዊ በዚህ ደረጃ ላይ የሚሆነው ዝም ብሎ በነሲብ የሆነ አይደለም። ሶ ሲነቀል ይሄ 7 ነገሮች አብረው ይነቀላሉ። እነሱን ደግሞ ባጭሩ አሳያቸዋለሁ ይሄን ካስረዳዋችሁ በኋላ ማለት ነው። ስለዚህ የነሱን ይሄንን አካሄዳቸውን በተመለከተ በጥበብ ማወቅና ማስተዋል ግድ ይለናል ውድ ቤተሰቦቼ። ስለዚህ ክቡራትና ክቡራን የሣድስ ቤተሰቦቼ ይሄ ኢትዮጵያ ባንዲራ ላይ የተቀመጠው ይሄ አጋንንታዊ ምልክት ሲነሳ ኦልሞስት ኢትዮጵያ 7 ነገሮች ነው አብረው የሚነሱላት። 7 ነገሮች አብረው ይነቀላሉ። ሶ ይሄ ዴሞኒክ ነው፣ እግዚአብሔራዊ አይደለም፣ አጋንንታዊ ነው። የመጀመሪያው ነገር ማመን ያለብን ይሄ እግዚአብሔራዊ አይደለም። ቀደም ብዬ እንደነገርኳችሁ የጌታችን ኢየሱስ ክርስቶስን ሕማሞቹን እንኳን ደም የፈሰሰበትን እንኳን እነሱ በትርጓሜ የሚመለከቱት ክርስቶስን የቀጣ ማለት ክርስቶስ ለሰው ልጅ ብሎ የከፈለው ነገር ደም ያስከፈልንበት መንገድ ነው ብለው ነው እንጂ እነሱ ሪፕሬዘንት የሚያደርጉት መስቀል እሱ ያውም እሱ ክርስቶስ እንደተሰቀለልን ሆነን የምናስበው መስቀል ነው ያለን ማለት ነው። ሶ ይሄ ሲነቀል 7 ነገሮች ይነቀላል። አንደኛ ቀደም ብዬ እንዳሳየዋችሁ ይሄ ጉዳይ በቀጥታ የሚገናኘው ዊካ የሚባሉት ጥንቆላ ላይ የሚሰሩ አጋንንታዊ ቡድኖች አሉ። ከነሱ አምልኮ ጋር ነው የሚያያዘው። ስለዚህ የዊካ ጥንቆላ እዚህ ጋር ስክሪን ላይ እንደሚላችሁ ዊካ we can practice witchcraft ዊካ የሚባሉት ጥንቆላ ላይ የሚሰሩ ናቸው። witchcraft in wicca ጥንቆላ በዊካ ውስጥ ብሎ ያስቀምጠዋል ጽሁፉ። witchcraft is an integral part of ዊካ የዊካ ኢንቴግራል ፓርቱ ነው። ዊካን ከጥንቆላ ውጭ ምን ማድረግ አይቻልም፣ ማሰብ አይቻልም። የኢትዮጵያ ባንዲራ ላይ የተቀመጠው በፍጹም ቅዱስ ነገር አይደለም፣ ወይንም ህዝብን ሊወክል የሚችል ነገር አይደለም። ይሄ የዊካዎቹ የፔንታግራም አምልኮ ነው፣ ሊነቀል ይገባዋል። ሲነቀል አንደኛው ኢትዮጵያ ላይ የተሰራ ድግምት አለ። ኢትዮጵያ ላይ የተሰራ እንዳትለመልም እንዳትሰፋ ቅድም ያልኳችሁ አየሯን፣ መንፈሱን፣ የሰውን መንፈስ፣ ውሃውን፣ መንፈሱን፣ የሰውን መንፈስ፣ መሬታችንን በአጠቃላይ ደግሞ የሰው ልጅ ፋየሪ የሆነውን እሳታማ የሆነውን ኔቸሩን እግዚአብሔር ለመቆጣጠር የሚጠቀምበትን ነገር በጠቅላላ የተቆጣጠሩበት ኮቨናንትና ኪዳን የገቡት በዚህ በአምስቱ ኮከብ ነው። ስለዚህ የኢትዮጵያን የምታዩትን ዋጋ ሁሉ እየተከፈለ ያለውን ነገር በጠቅላላ መሰረት የሚያደርገው ይሄ ነው። ስለዚህ አንድ ሲነቀል የዊካዎቹ ስፒሪት ይነቀላል። የዛን ጊዜ አየራችን ነፃ እናወጣለን። እንደገና የሰዎች መንፈስ፣ የጦርነት መንፈስ፣ እርስ በርስ የመበላላት የመገዳደል ስፒሪት ነፃ እናወጣለን። መሬታችን ላይ ደም የተገበረባት መሬት ከፍተኛ ሁሉ ጊዜ በቃ መሬቷ እንዳይለመልምላት ሰው እንዳይበረክትላት ለማድረግ እየተሰራ ያለውን የጥንቆላ መንፈስ ተነቅሎ ይወጣል። በአራተኛ ደረጃ መሬታችንን ነቅሎ ማነው ወጣቶቹን እሳት ፋየር ወጣት ፋየር ኤጅ ላይ ያለውን ወጣት የተቆጣጠሩብንን ነገር እናላቅቃለን። በአምስተኛ ደረጃ ውሃችንን ወይም ደግሞ የሰው ልጅ ኢትዮጵያ ያሏትን የውሃ ሀብቶቿን በተቀላላ ይሄ የድግምትና የግብጽ ጣዖት ይሄ የግብጽ ጥንቆላ ለቆ ይወጣል። ስለዚህ አንደኛው የዊካዎቹን መንፈስ ነቅለን የምናወጣበት መንገድ ነው ማለት ነው። ሁለተኛው
የአዛዝኤልን ስፒሪት ከኢትዮጵያ ባንዲራ ላይ እነቅላለን። አዛዝኤል የሚባለው ከርኩሳኖቹ መናፍስቶች ወይም ወደ ምድር ተልከው ከነበሩት እግዚአብሔር ካዘዛቸው ለመልካም ነገር ከላካቸው መላእክቶች አንደኛ ሆኖ በመጽሐፈ ሄኖክ ላይ እንደምታነቡት በሌሎችም ቦታዎች ላይ በመጽሐፍ ቅዱስ ላይ የሚጠቀሰ ነው። የዚህ አደገኛ መንፈስ ዋነኛው ባህሪው ምንድን ነው ብላችሁ ስትሉ እዚህ ስክሪን ላይ ማየት ትችላላችሁ። ምን ይለዋል? Azazel is a figure from Hebrew Bible as associated with Day of Atonement scapegoat and later traditionally identifies him as a fallen angel. እንደወደቀ መልአክ ተደርጎ የሚቆጠር Day of Atonement የሚባለው ለምሳሌ በኦሪት ዘሌዋውያን ምዕራፍ 16 ከቁጥር 5 ላይ ምን ይለዋል? ከእስራኤልም ልጆች ማህበር ለኃጢአት መስዋዕት 2 አውራ ፍየሎች ለሚቃጠልም መስዋዕት 1 አውራ በግ ይውሰድ ይላል። 2 ለኃጢአት ተብሎ ለኃጢአት ጉዳይ ሪፕሬዘንት የሚደረጉ፣ አንድ ደግሞ ለመስዋዕት የሚሆን በግ ለመስዋዕት ነው የሚሆነው፣ ያኛው ግን ለኃጢአት ነው የሚሆነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይም በደንብ ሲነግረን ምንድነው ያለው? በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ የሰው ልጅ በክብር በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል ይልና አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል ይልና በጎችን በቀኙ ፍየሎችን በግራ ያቆማቸዋል ብሎ ያስቀምጣል። ስለዚህ ፍየል ሪፕሬዘንት የሚደረግበት ስፒሪት አለ። ያም ስፒሪት ኃጢአት ነው። ያንን ኃጢአት በተመለከተ በጥንት በሌዋውያን ላይ ለዛ የሚደረግ ስርየት ሊደረግ ሲፈለግ ፍየል ለመስዋዕት ለእግዚአብሔር ሊሰዋ ሲል ደግሞ በግ ይደረግ ነበር። ይሄ መንፈሳዊ አንድምታ አለው። ስለዚህ ይሄንን በተመለከተ ስታዩት ይሄ የስፒሪቱ ዓለም የሚጠቀምበት ኮድ እንደሆነ ታያላችሁ። ስለዚህ ይሄንን ኃጢአት አሰርቷል ብለው በጥንት እስራኤላውያን በጥንት የሚያምኑት ለኃጢአት መሰራት ትልቁን ስራ የሚሰራው አዛዝኤል የሚባለው ስፒሪት ነው ብለው በሂብሪው ባይብል አስቀምጠውታል። ስለዚህ ምን ያደርጋሉ? በፔንታግራም እዚህ ስክሪን ላይ እንደምትመለከቱት በፔንታግራም ያው በቀይ በደም የተቀመጠ ፔንታግራም ስታዩ ለአዛዝኤል መንፈስ የሚቀመጥ ነው። ስለዚህ ይሄንን ምን ያደርጋሉ? ይሄንን ሳታኒዝም የሆነ እዚህ ጋር እንደሚያሳያችሁ ከልቲዝም ኤንድ ሳታኒዝም to represent a horned deity ያ በዛ ደረጃ ላይ ያስቀምጠዋል። ከዛ በኋላ በሌዋውያን መጽሐፍ ላይ አዛዝኤልን ያስቀምጠዋል። እንደምታዩት እዚህ ጋር ስኬፕ ጎት ብለው ማለት ነው። አሁን ቅድም ባልኳችሁ መጽሐፍ ላይም አዛዝኤል ነው የሚጠቀሰው። ሌላው ይሄ አዛዝኤል የሚባለው መንፈስ ፎለን ኤንጀል ነው። ይሄ የወደቀ መልአክ ነው። ስለዚህ አዛዝኤል በመጽሐፍ ቅዱስ ላይ ሲወከል ምን ተብሎ ነው? is described as a fallen angel who taught humans forbidden knowledge የተከለከለውን እውቀት ወደ ሰው ልጅ ያመጣ such as how to make weapons እንዴት ጦር መሳሪያ እንደሚሰራ ለሰው ልጅ ያስተዋወቀው አዛዝኤል የሚባለው ስፒሪት ነው። ይሄ እንግዲህ በሞደርን ኢንተርፕሬቴሽን አሁን ባለበት ማለት ነው ሞደርን ኢንተርፕሬቴሽን ይለዋል እዚህ ጋር in some modern occult traditions Azazel is viewed as a significant fallen angel or even Satan ሰይጣን እንደሆነ ይታወቃል፣ ወይም ደግሞ የሰይጣን አይነት እንደሆነ ይታወቃል። often associated with personal sigil or symbol magical purposes በሚል ይቀመጣል። ፔንታግራምንም ኦከልት ሲምቦል እንደሆነ ከዚህ ጋር ተያይዞ ባፎሚት ኮኔክሽንን ሌሎችንም አድርጎ ያስቀምጣል። ስለዚህ ለሰው ልጅ በጣም አደገኛ ውድመትን የማስተማር እንደገናም ደግሞ እርስ በርስ በብሔረሰብ ኢትዮጵያ የምትተላለቅበትን ነገር እውቀት የሚያመጡት የብሔር ፖለቲካን እርስ በርስ የመገዳደል ኮቨናንትን ማፍረሻው መንገዱ ከኮከቡ ላይ ከባንዲራው ላይ ይሄንን ኮከብ መንቀል ነው። ሲነቀል የአዛዝኤል መንፈስ አብሮ ምን ይሆናል? ይነቀላል ማለት ነው። ሁለተኛው እሱ ነው። ሶስተኛውን ላሳያችሁ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ሌላኛው ይሄ ከኢትዮጵያ ባንዲራ ላይ ያለው ይሄ ኮከብ ሲነቀል አብረው ከሚነቀሉት መንፈሶች መካከል የሌሊት መንፈስ ይባላል። ሌሊት የምትባለው አጋንንታዊ መንፈስ ሌሊት በሰዎች ላይ ከፍተኛ የሆነ ጥቃት ከሚፈጽሙ ኮቨናንትና ኪዳን ይዘው በምድር ላይ መስራት እንዲችሉ በኢትዮጵያ ባንዲራ ላይ ተቀምጧል ማለት የዚችን መንፈስ አክቲቪቲ እውቅና ተሰጥቷል ማለት ነው። የዚች መንፈስ በብዙ መልኩ የሚታወቅ ስራዎችን ትሰራለች። ሮሏ እንደሚታወቀው እዚህ ስክሪን ላይ እንደሚያሳያችሁ ሌሊት is linked with this symbol as a figure who embodied rebellion አመጽ፣ በእግዚአብሔር ላይ አመፀኛ ትውልድን መፍጠር። ይሄን ለማድረግ ከተፈለገ ኮቨናንት የሚያያዘው በቅድሙ በፔንታክሉ ነው ማለት ነው። ኪዳን ይያዛል በሱ ላይ ልክ ይሄንን ሲያረጉበት
ኪዳን ሌሊት የምትባለው መጣ ይሄን ኪዳን ትይዛለች። ይሲ ሌላኛው ኢንዲፔንደንስ ማለት ከእግዚአብሔር ተለይቶ በሚኖር ኑሮ ላይ መሰረት ያደረገ ነገር። የሰው ልጅ ማንም ባይመለከተውም በኔ ጉዳይ የሚመለከተውም አምላክ የለም የሚመለከተውም ሰው የለም የሚለው አሁን ላይ የምታዩት የአጋንንቱ የትዕቢት መንፈስ የተረቀቀው በዚህ በሊሊት ስፒሪትን በፔንታግራሙ ላይ በመበየድ ነው። ሶ ይሄኛውን እንደገና ፓወር አውትሳይድ ኦፍ ዘ ትራዲሽን ፓትሪያርካል ስትራክቸርስ እቺ ሪፕሬዘንት የምታደርገው ነው። እዚህ ጋር ስክሪን ላይ የሚላችሁ ምንድነው? ሊሊት ኢዝ አሶሺየትድ ዊዝ ፔንታግራም። ሊሊት የምትባለው መንፈስ ከፔንታግራሙ ጋር ምን ትሆናለች? አሶሺየትድ ናት። ፓርቲኩላርሊ አን ኢንቨርትድ ፔንታግራም ዊዝ ኤ ጎት ሄድ የፍየል ቀንድ ዲዛይን ባለበት ላይ በተለይ በዋነኝነት የምትወከለው ነው። ይህም በተመለከተ ለምሳሌ ላክሌቭ ዲ ላ ማጂክ ኖየር የተባለ መጽሐፍ በ1897 የተጻፈውን መጽሐፍ እዚህ ላይ ጠቅሰዋል። ይሄ ዘ ሲጅል ኦፍ ባፎሚት ተብሎ የሚታወቀው የባፎሚት ጣዖቱን የሚያሳየው ይሄን ነገር ተመልክቶ የሚያሳይ ነው። ስለዚህ ይሄ በዚህ ጋር ትያያዛለች። ስለዚህ ሊሊት as a powerful often rebellion አመጽ ቀስቃሽ figure an inverted pentagram of a symbol of material over spiritual power የሰው ልጅ ባለው መንፈሳዊ ጉልበት ኢትዮጵያ ባላት መንፈሳዊ ጉልበት ላይ የታዘዘች ስፒሪት የሌሊት ናት። ስለዚህ ይሄንን ነቅለን ስናወጣ ሌላ ምን ነቅለው የሌሊትን መንፈስ ይሆናል ማለት ነው። የሌሊት መንፈስ ሲነቀል እዚህ ጋር ምን ይላል? አውትሳይድ ኦፍ ይላል ትራዲሽናል ፓትሪያርካል ስትራክቸር የሰው ልጅ ከባህሉና ከማንነቱ አፈንግጦ እንዲኖር ኪዳን የተገባው በዚች አማካኝነት ነው። ስለዚህ ኢትዮጵያ ባንዲራ ላይ ሰው ከባህሉ ከማንነቱ ተነቅሎ እንዲወጣ ጋጠወጥ እንዲሆን ምዕራባዊ አስተሳሰብ እንዲጫንበት ለማድረግ በባንዲራው ላይ የቀደሙት ሰዎች ኢትዮጵያ መሪዎች ኮቨናንትና ኪዳን በማወቅም ባለማወቅም የገቡት ከሌሊት ስፒሪት ጋር። ስለዚህ ኮከቡ ሲነቀል የሌሊት መንፈስም አብሮ ምን ይሆናል? ይነቀላል። ትውልዱ ባህሉን አክባሪ ማንነቱን አክባሪ አብሮ የሚኖር ይሆናል። ይሄንን በተመለከተ በጣም መሰረታዊ እይታ እንዲኖራችሁ ፈልጋለሁ። አራተኛው የሚነቀለው ከዚህ ጋር ተያይዞ ያለውን ነገር ላሳያችሁ። ደም ነው። እዚህ ስክሪን ላይ እንደምትመለከቱት ፔንታግራም በደም ምልክት እንዲህ ሲቀመጥ የሚወክለው ጦርነትን፣ ሞትን፣ ደምን ነው። በኢትዮጵያ ባለፉት 30-40 ዓመታት በደም ምክንያት የታጠበች ሀገር ሆናለች። አሁንም ብዙ ወጣት እየሞተ ነው ያለው። ስለዚህ ይሄ ብለድ አብሮ የሚያያዝ ስለሆነ ከዚህ ዳርክ ማጂክ ሳታኒዝም ከሆነ ኦከልት አሶሲዬሽን ነቅለን መውጣት የምንችለው ከባንዲራው ላይ ይሄን ኮከብ ስንነቅል ነው። ሶ ፔንታግራም ከዚህ ጋር ይያያዛል። አዎ a bloody or red pentagram can represent several things ይላል። ሬድ ይሄ የደም ኪዳን በብዙ መልኩ የሚታወቁ አሁን ቅድም ያሳየዋቸውን ኢሜጆች ሁሉ እንኳን ብታዩዋቸው ደም በደም የሆነ ነገር ከመናፍስቱ ዓለም ጋር እዚህ ስክሪን ላይ እንደምታዩት የተገቡ ኪዳኖች በጣም ብዙ ሪፕሬዘንቴሽንስ ታያላችሁ በደም መሰረት ያደረገ። ስለዚህ ኦልሞስት የምድርን ስኬት ለማምጣት ምንም አይነት ዋጋ ሊከፈል እንደሚችልና የደም ዋጋ ሁሉ አብሮት ሊከፈል የሚችልበትን ኪዳን የሚያስሩበት መንገድ ነው ይሄ። እዚህ ስክሪን ላይ መመልከት ትችላላችሁ። ስለዚህ ከደም ጋር የተገናኘ ኮቨናንት ከሚደረግባቸው መንገዶች አንዱ ፔንታግራሙን ወይም ፔንታክሉን በዚህ ደረጃ ላይ ኪዳን ማሰሪያ ማድረግ ነው። ስለዚህ የኢትዮጵያ ጦርነት፣ እርስ በርስ የምንገዳደለው፣ በብሔረሰብ ፖለቲካ የምንተጫጨለው ነገር በጠቅላላ የዚህ እርኩሱ መንፈስ ኮቨናንት የታሰረበት ነገር እንደሆነ በትክክል ታያላችሁ። ይሄ በሳታኒክ ቴምፕላቸው ላይ ይሄን አድርገውታል። እንግዲህ አንድ መቅደሳቸው ነው፣ አንድ ትልቅ የራሳቸው ቢሮ ነው ይሄ እንደምታዩት ማለት ነው። እና በዛ ላይ በደንብ አድርገው እዚህ መሬታቸው ላይም ሰርተው የአጋንቱን የርኩሱን ዓለም ኮቨናንት ኪዳን በዚህ ላይ አጣብቀው ታዩታላችሁ። ውድ ቤተሰቦቼ
በጣም ልንጠነቀቅ የሚገባን ዘመን ላይ ነው ያለነው። ስለዚህ ይሄንን በምንነቅልበት ሰዓት የደም ግብርም አብሮ ይነቀላል ማለት ነው። አራተኛው ነጥብ እሱ ነው። ስለዚህ የደም ግብሩን እነቅለዋለን። ይሄንን በማድረግ ከባንዲራው ላይ ያን ኮከብ ማንሳት የሚያመጣው መፍትሄ ቀላል እንደማይባል ልናውቀውና ልናስተውለው ይገባል። አምስተኛው የምንነቅለው ነገር ምንድን ነው? ዘረኝነትን ወይም የዘረኝነትን መንፈስ ይነቀላል። በዚህ በኢትዮጵያ ባንዲራ ላይ በምትመለከቱት ደረጃ የኢትዮጵያ ባንዲራ በኮቨናንት በኪዳን እንዲቀመጥ ሲደረግ እዚህ የምታዩት ይሄ ሰማያዊ የፔንታክሉ አርማ የተቀመጠው አንደኛው የብሔርተኝነት ፖለቲካ ኢትዮጵያ ውስጥ ጸንቶ እንዲቀጥል ለማድረግ ነው። ይሄን ለማስቆም ከፈለግን በዚህ ዙሪያ ላይ የሚሰሩ እርኩሳን መናፍስቶች ኪዳንና ኮቨናንት ይዞ የተቀመጡት በዚህ ባንዲራ ላይ ነው። እነሱ ስፍራ እንዳይኖራቸው የሚቀመጡበት ስፍራ እንዲያጡ እናደርጋለን። በዚህም ለምሳሌ እዚህ ጽሑፍ ላይ እንደሚነግራችሁ the pentagram can represent ethnic divisions ይለዋል። ፔንታግራም ምን ሊነግረን ይችላል? የብሔረሰብ ተከፋፍሎትን ወይም ብሔረሰቦች መከፋፈላቸውን በተመለከተ በግልጽ ያሳያል። እንደውም በዚህ ጽሑፍ ላይ most notably in the flag of Ethiopia where the stars race symbolize equality of all Ethiopians regardless race and creed በሚል የተቀመጠውን ነገር ያስቀምጥላቸዋል። በፔንታግራሙ ላይ ኢትዮጵያ ሪፕሬዘንት ታደርጋለች ተብሎ የሚባለው ምንድነው? ጨረሮቹ የሁሉም ብሔር ብሔረሰቦች እኩልነት ለማረጋገጥ የምንሄድበት መንገድ ነው በሚል ጨረሮቹን ለቀናል ብለው ያስቀምጣሉ። ነገር ግን ፔንታግራሙ ግን የሚያሳየው የብሔረሰቦችን ክፍፍል ነው። ስለዚህ ከፋፍለህ ግዛው፣ ከፋፍለህ አንተ እኩል ነህ በለው። ዘ አኒማል ፋርም መጽሐፍ ላይ all animals are not equal some animals are more equal than the others የሚል አንድ የጆርጅ ኦርዌል መጽሐፍ ላይ በግልጽ የተቀመጠው ነገር ታዩታላችሁ። ሁሉም ሰው እኩል አይደለም። እዛ መጽሐፉ ላይ የተቀመጠው አኒማል ፋርም ነው። በአኒማል በእንስሳት ነው ታሪኩ የተጻፈው። በወቅቱ የነበረውን የስታሊን የምናምን የሩሲያዎችን ፖለቲካን የተጻፈው የምዕራባውያንና የምስራቃውያንን የተቀመጠው ነገር ግን እዛ ላይ ምን ይላል? all animals are not equal some animals are more equal than the others የሚል የእንስሳቶቹ ንግግር ታያላችሁ። እንግዲህ ስድስተኛው ላይ ደርሰናል። ስድስተኛው ከኢትዮጵያ ባንዲራ ላይ የምንነቅለው የፓጋኒዝም እምነትን ነው። እዚህ ኢትዮጵያ ባንዲራ ላይ በዚህ ደረጃ ላይ የምታዩት የኮከቡ ምልክት አንደኛው ኮቨናንትና ኪዳን ይዞ በኢትዮጵያ ላይ እየሰራ ያለው የፓጋን እምነትን ነው። ኢትዮጵያ ውስጥ ከጊዜ ወደ ጊዜ ከፍተኛ የሆነ የፓጋን አስተሳሰቦች እየሰረጹ እየገቡ ነው የምታዩት። ፓጋኒዝም ይያያዛል ወይ ከፔንታግራም ጋር ብትሉ አዎ። ኢን ፔንታግራም particularly Wicca the pentagram is a sacred symbol representing the 5 elements ብሎ እነዚህን 5 ኤሌመንትስ ቁጭ አድርጓቸው አስቀምጦ ሪቹዋል የሚከናወንበት በሪቹዋል በአምልኮቶቻቸው ሰዓት ላይ የሚጠቀሙት ልክኛ መስቀል እንደምንጠቀመው እነሱ የሚጠቀሙበት መንገድ ነው። በዚህ በፓጋኒዝም በተለይ ኒኦ ፓጋን ትራዲሽን የሚባለው በአብዛኛው ሰው እምነት አልባ ሃይማኖት የለሽ እንዲሆን ለማድረግ የሚሰራው በዚህ መንገድ ላይ ነው። ስለዚህ ኮመን ፕራክቲሶች ያሏቸው ኢንክሉድ ሴሌብሬቲንግ ሲዝናል ፌስቲቫሎች፣ በተለያዩ ፌስቲቫሎች ኢትዮጵያ ውስጥ ማዘጋጀት ሰው እሺ ብሎ ለፌስቲቫሎቹ ለሚደረጉት ለምሳሌ ሆነሪንግ ዴይቲስ አጋንንታዊ መንፈሶችን የማክበር ስራ የሚሰራበት መንገድ፣ ሌሎቹም ከዚህ ጋር ተያይዞ በኮከቡ ላይ በተቀመጠው ኪዳን መሰረት የሚሰራበት ነው። እዚህ ጋር ለምሳሌ እንደ ፖሊቴይስቲክ ፓንቴይዝም አይነት እምነቶች በተክላላ ፖሊቴይዝምም ጨምሮ ፓንቴይዝምም ጨምሮ እነዚህ ጎደስስ ጣዖታዊ መናፍስቶች በኢትዮጵያ ውስጥ መጥተው አሁን የምታዩት የአዲሱ ዘመን ንቅናቄ ትምህርቶች የምትሏቸው በተክላላ እንዲመጡ ለማድረግ በኢትዮጵያ ባንዲራ ላይ ይሄ ኪዳንና ኮቨናንት ስለተገባ መናፍስቶቹ በመድረ አክቲቭ እንዲያደርጉ ለማድረግ ይቻላል ማለት ነው። ስለዚህ ባንዲራው ላይ ያለው ኮከብ ሲነቀል ፓጋን እምነትና ሃይማኖት አልበኝነቶችን ነቅሎ ለማውጣትም ይጠቅማል ማለት ነው። ስድስተኛው የሚነቀለው ነገር እሱ ነው።
ብዙ ጊዜ ሴሬሞኒስ ያደርጋሉ፣ ሪቹዋል ያደርጋሉ። በሌላው ዓለም ይሄ ፓጋኖች ናቸው። ማጂክ ኤንድ ፐርሰናል ፓወር ብለው የሚሉት ፐርሰናል ሪስፖንሲቢሊቲስ ብለው የሚሉት የዊካዎቹ የሴልቲክ እምነቶች አሳትሩ የሚሏቸው የጀርመኒክ የኒኦ ፓጋን ሙቭመንት በጀርመን ውስጥ ያለ እንደነዚህ አይነት መሰል አስተሳሰቦች ኢትዮጵያ ውስጥ መጥተው ተበትነዋል። ጸሐፊ ነን በሚሉ በጣም ብዙ መጽሐፎችን በጻፉ ሰዎች አማካኝነት ሁሉ ሳይቀር አነቃቂ ተናጋሪዎች ነን በሚሉ አስተሳሰቦች ለምሳሌ ድሩይዝም አይነት አስተምሮቶች ሁሉ በኢትዮጵያ ውስጥ ተበትነዋል። ስለዚህ ይሄን ለመንቀል ትልቁን የሆነ ስራ መስራት የሚቻለው በእርግጠኝነት መነግራችሁ ኮከቡ ሲነቀል። ሌላኛው በሰባተኛ ደረጃ ላይ የተቀመጠው በግልጽ እዚህ ጋር ማየት የምትችሉት ይሄን ኮከብ በማንሳት ለውጥ ሊመጣ የሚችልበትን መንገድ በደንብ የሚነግረን የጸረ ክርስቶሱን መንፈስ ለመንቀል። እንግዲህ ቀደም ብዬ በነገርኳችሁ ቪዲዮዎች ላይ ስታዩ በቀደመው ዘመን የጌታችን ኢየሱስ ክርስቶስን 5 የደማባቸውን ስፍራዎች ቀኝ እጁ፣ ግራ እጁ፣ እግሮቹ፣ 2 እግሮቹንና እንደገናም ደግሞ ጎኑን እነዚህ የተወጋባቸውን ቦታዎች ለመመሰረት እዚህ ስክሪን ላይ እንደምታዩት the 5 wounds of Christ በሚል የአምስቱ የክርስቶስ ቁስሎች የተወጋበት ቦታዎች በሚል ጥንት በዚህ ደረጃ ላይ ፔንታክሉን ይጠቀሙበት ነበረ። ያንን ግን ዓላማው የዋለው 5 ቦታ ላይ ወግተነዋል ለማለት እንጂ እነሱ የሚጠቀሙት ምልክቱ የጤናማ መንፈሳዊ ምልክት አይደለም፣ የክርስትና ምልክትም አይደለም። ስለዚህ ምንድነው የሚሆነው? ወግተነዋል፣ ክርስቶስን የመቃወም ነገር እንደሆነ ታያላችሁ። ስለዚህ ከባንዲራው ላይ ያንን ነገር ስንነቅለው ጸረ ክርስቶሱን መንፈስ ነው የምንነቅለው። በኢትዮጵያ ላይ ኪዳን እንዳይኖረው፣ ኮቨናንት እንዳይኖረው፣ በቤተ መንግስት ተፈራርሞ መግባት እንዳይችል። ምክንያቱም አሁን ቤተ መንግስት ውስጥ ያለው በኪዳን ነው ያለው፣ በባንዲራው ላይ ተቀምጧል። ስለዚህ በኢትዮጵያ ፓርላማ፣ በኢትዮጵያ የሚሰሩ ነገሮች ላይ አብሮ አጋንንታዊ መንፈስ እንዲወስን አብሮ እንዲሰራ ምን ተገብቷል? ኪዳን ተገብቷል። ስለዚህ እኒህን 7 ነገሮች ነቅለን ከኢትዮጵያ ለማውጣት ባንዲራው ላይ የተቀመጠውን ባለ 5 ኮከቡን ይሄንን ምልክት ነቅሎ ማውጣት ያስፈልጋል። አሉ ኮከቦች እኮ ጥቅም ላይ የሚውሉ ለምሳሌ በተለያዩ ባንዲራዎች ላይ ከፔንታግራም ወይ ከፔንታክል አቀማመጥ ውጪ ሆኑ ኮከቦች ጥቅም ላይ ይውላሉ በሌሎች ዓለማት ላይ። ነገር ግን ይሄ በፔንታክል ደረጃ ላይ ያለውን አይነት አጠቃቀም የምትጠቀመው ኢትዮጵያ ብቻ ናት። ኮከብ የሆነና በኮከብ ውስጥ በክብ ቅርጽ ውስጥ ኮከብ የሚቀመጥበት የፔንታክል ዋነኛው የኮቨናንትና የኪዳን ማሰሪያ የሚሆነው በኢትዮጵያ ባንዲራ ላይ ብቻ ነው ያለው እንጂ እና አልጄሪያ በሞሮኮ ባንዲራ ላይ በተለያዩ የኮከቦች በተለያዩ አገራት ባንዲራ ላይ ታገኛላችሁ። ነገር ግን ይሄንን አይነት ኮከብ በክብ ቅርጽ ውስጥ ሆኖ የተቀመጠው በኢትዮጵያ ብቻ ነው ዓለም ላይ። በኢትዮጵያ ውስጥ እየከፈልን ላለነው መንፈሳዊ ነገር በጠቅላላ ተጠያቂው የዚህ ኮከብም መንፈሳዊ ኮቨናንትና ኪዳን የታሰረበት መንገድ ስለሆነ ይሄንን መንቀልን ያው በዚህ ዙሪያ ላይ ነቅቶ እንደሚሰራ ኢትዮጵያውያን ይሄንን መጠቆም እወዳለሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ስለሰማችሁን፣ ስላከበራችሁን፣ አብራችሁን ስላላችሁ እግዚአብሔር ያክብርልኝ ማለት እወዳለሁ። ሁል ጊዜ ዘመኑን ማንቃት፣ በዘመኑ ላይ የነቃ የተጠነቀቀ እውቀት እንዲኖራችሁ ለማድረግ ተግተን መስራት ምርጫዬ ነው። እውቀት ታላቁ እግዚአብሔርን ታከብራለች። እንኳን አደረሳችሁ። የምስራች አለን። ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር ሪል ስቴት።
የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ታላቅ የምስራች ከአያት ሪል ስቴት መሃል ከተማ ካዛንቺስ ከግቢ ገብርኤል ፊት ለፊት በ2 ዓመት ጊዜ ውስጥ ተገንብቶ የሚረከቡትን በአይነቱ ለየት ያለ የመኖሪያ መንደር በታላቅ ቅናሽ ባለ 1 መኝታ 45 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 80 ካሬ 8.9 ሚሊዮን ብር፣ ባለ 3 መኝታ 95 ካሬ በ10.5 ሚሊዮን ብር ሙሉ ክፍያ በ10% ቅድሚያ ክፍያ ከ480 ሺህ ብር ጀምሮ ለትውልድ የሚተላለፍ ቅርስ ባለቤት ይሁኑ። ቀድመው ለሚመጡ 10 ደንበኞች እስከ 25% የሚደርስ ታላቅ ቅናሽ ስላደረግን ፈጥነው ይደውሉልን። 0964 00 30 36